በስተመጨረሻ አምራን እንግዲህ ዳግም የወይዘሮ ዝናሽ ልጅ መሆኑን አውቃለች ማለት ነው። እንግዲህ አምራን ይህንን ነገር የሰማችበት ምክንያት ምንድነው? ናሆሜ ጋር እንግዲህ ስራ ስትመጣ ነው ኤርሚያስ ከወላጅ አባቱ ጋር እያወራ የሰማችው ማለት ነው። እንግዲህ አሁን ላይ ዳግም እያወራ የሰማችው ነገር ምንድነው? አምራን ወይዘሮ ዝናሽን የዳግም አባት ሲምባ መጥቶ እንዳያስቸግራትና አሁን ላይ ደግሞ ናቶ ሌኩን ቤት ዳግም ስለሆነ አሁን ላይ መውጣት እንደማይፈልግ ነው እና አሁን ላይ እንግዲህ የወይዘሮ ዝናሽ ልጅ መሆኔን ምናምን እያለ ሲያወራ ነው እንግዲህ አምራን ይህንን ወሬ እየሰማችው ማለት ነው ከዳግም። ስለዚህ አሁን ላይ አምራን ይህንን ነገር ይዛባት ወይዘሮ ዝናሽ ጋር ሄዳለች ማለት ነው እነ አቶ ሌኩን ቤት። ስለዚህ አሁን ላይ እንግዲህ እዛ ቤት ለመግባት ምራት ሆና ይህንን ሚስጥር ይዛለች። ስለዚህ ወይዘሮ ዝናሽ እንግዲህ አምራን ወይዘሮ ዝናሽን አስፈራርታት እዛ ቤት እንግዲህ በቀጣይ ከናሆም ጋር እንዲገቡ ወይዘሮ ዝናሽ ትፈቅዳለች ወይስ አትፈቅድም? ምክንያቱም አሁን ላይ ከባድ መረጃ ነው አምራን ያወቀችውና የወሰደችው ማለት ነው። ስለዚህ አምራን ይህንን መረጃ ይዛ እንግዲህ ወይዘሮ ዝናሽን ማስፈራራት ትችላለች ማለት ነው። ዳግም እንግዲህ ሳያስበው ነው በአምራን እጅ ወደቀው ማለት ነው። ስለዚህ በቀጣይ እንግዲህ አምራን እዛ ቤት እንዳየነው ሄዳለች ቤቷ ወይዘሮ ዝናሽን አስፈራርታት ናሆምና አምራን እዛው ቤት እንደ ምራት ሆና ልትገባ ወስናለች። አሁን ላይ ይህንን መረጃ እንግዲህ ወይዘሮ ዝናሽን አስፈራርታት። እስቲ እናንተ በአምራን ጉዳይ እንግዲህ ምንድነው የምታደርገው እዛ ቤት ወይም ደግሞ አቶ ሌኩን ጋር ቤት ከሄደች በኋላ ምን የሚፈጠር ይመስላችኋል? ሁላችሁም እስቲ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። አሁን ላይ ናሆሜና አምራን በመዘጋጃ ተጋብተዋል፣ ቀለበት አድርገዋል። አቶ ሌኩንና ወይዘሮ ዝናሽ ባይስማሙም ወይም ደግሞ ባይፈቅዱበትም እንግዲህ ሁለቱ ራሳቸው ተስማምተው ቀለበታቸውን አድርገዋል ማለት ነው። ናሆሜ በጣም ደስ ብሎታል። እንግዲህ ናሆም ነው ያንን ያደረጉትን ቀለበት ወይም ደግሞ ያንን የተጋቡትን ሄዶ እንግዲህ ለናቱ ለወይዘሮ ዝናሽና ለአቶ ሌኩን የነገራቸው ማለት ነው። አሁን ላይ ቀለበት እንዳሰረው ቤትም እንግዲህ መምጣት አምራን እንደምትፈልግ ነው የነገረቻት። አቶ ሌኩን በጣም ተናዷል። ምክንያቱም እንዴት ለኔ ሳትነግረኝ ይሄንን ነገር ወሰንክ ብሎ ማለት ነው። ወይዘሮ ዝናሽ ግን የአምራንን ነገር ወይም ደግሞ የአምራን ሐሳብ ስለምታውቅ እዛ ቤት ከገባች በኋላ ሀብት ንብረቱን ለመውረስ ስለምትፈልግ መቼም ቢሆን እኔ ያለው አምራንን አታገባም፣ ካልሆነ ግን ከድርጅቱም ከቤቱም ትሰረዛለህ ብላ አስፈራርታው እንግዲህ በጥፊ ብላው መጥተዋለች ማለት ነው። ስለዚህ አሁን ላይ ናሆሜ ያንን ነገር ወስዶ ነው ለአምራን የነገራት ማለት ነው። ነገር ግን አምራን አሁን ላይ እዛ ቤት መግባት ስለምትፈልግ ናሆሜ እንግዲህ ተከራይተን እንኖር ቢላትም ምርጫ ቢያቀርብላትም ነገር ግን አምራን አሁን ላይ በአቶ ሌኩን በኩል ለምን አንጨርስም ነው ያለችው። ምክንያቱም አቶ ሌኩን አሁን ላይ ለናሆም ስለሚያዝንለትና ለሱ ስለሚራራለት እንግዲህ እንደ ወይዘሮ ዝናሽ ጨካኝም ስለማይሆንበት በአቶ ሌኩን ለምን አታናገረውም ብላ እንግዲህ እዛ ቤት ልትመለስ ነው ወይም ደግሞ የመግቢያዋን ነገር እያመቻቸች ነው ማለት ነው። ስለዚህ አሁን ላይ የወይዘሮ ዝናሽን ደካማ ጎን አግኝታለች። ዳግም የወይዘሮ ዝናሽ ልጅ መሆኑን ካወቀች ወይዘሮ ዝናሽ ከሌላ እንደወለደችው በዛው ታውቃለች። ስለዚህ ወይዘሮ ዝናሽን አሁን ላይ በዚህ መረጃ አስፈራርታት እዛ ቤት ልትገባ ትችላለች። እስቲ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ኑሐሚን ክፍል 50 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 50 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንደምናየው ከሆነ ዳግሜ አሁን ላይ ናሆም እግር ስር ወድቆ ይቅርታ አድርግልኝ ብሎታል ማለት ነው። ናሆሜ ዳግም እያለን እዚህ ቤት አልኖርም ብሎ ሲጨቃጨቅ፣ ዳግም ግን አሁን ላይ በማያገባው ገብቶ ወይም ደግሞ ለናሆም አስቦ ያንን ነገር ቢያደርግም ማንንም ሊቀበለው ስላልቻለ አሁን ላይ አቶ ሌኩን እንግዲህ ለምኖት እዛ ቤት እንዲመለስ ዳግምን ስላደረገው እንግዲህ ናሆሜ ላይ እግሩ ስር ወድቆ ይቅርታ እንዲያደርግለት ጠይቆታል። ነገር ግን አሁን ላይ ናሆም ያልገባው ነገር ምንድነው? ዳግም የነገረው ወይም ደግሞ አሁን የነገረው ነገር ወደፊት አምራን እሱ ላይ ሙር ስትይዝበትና ያረገዘችውም ልጅ እንግዲህ እንደወረደና ውሸት እንደሆነ ካወቀ ወደፊት እንግዲህ ዳግምን የሚያመሰግነው ይመስለኛል። አሁን ላይ እኔ ጣልቃ አልገባም ከዚህ በኋላ ብሏታል ለኑሐሚን ራሱ ዳግም። ስለዚህ ዳግም አሁን ላይ እንግዲህ ወድቆ እግሩ ስር ይቅርታ ቢለውም ወይዘሮ ዝናሽ ግን በዚህ ይቅርታ መባሉ አልተስማማችም ወይም ደግሞ ዳግም ምንም ጥፋት እንደሌለበት ስላላወቀች ዳግም መቼም ቢሆን አምራንን በእንጨት እንኳን እንደማይነካት ነው እየተናገረች ያለችው ማለት ነው። ምክንያቱም ልጇ ስለሆነ ማለት። ስለዚህ ናሆሜም ደግሞ የዳግምን ይቅርታ ተቀብሎ እንግዲህ እንደገና ድርጅቱ ላይም ተመልሷል። እንደገና እዛው ቤትም እየኖረ ነው የሚገኘው ማለት ነው። ሌላው ጉዳይ ደግሞ እንግዲህ ኤሚ
ኤርሚያስ ጋር አብረው ተኝተዋል ማለት ነው። እንግዲህ ኤሚ ድንግል ነበረች። ኤርሚያስ ደግሞ የኤሚን ድንግልና ብራምባ ሰብሯል ማለት ነው። እንግዲህ ኤርሚያስ አላመነም እስከዛሬ ራሱ ኤሚ ድንግል መሆኗ። ምክንያቱም ከዚህ በፊት አንዴ ኩሪፍቱ አንዴ ሌላ ሀገር ትሪፕ እያለች ከቤት ውስጥ ተቀምጣ እንኳን የማትውል ልጅ ነች፣ እንግዲህ ውጪ የምታበዛ። ስለዚህ በዚህ ያክል ደግሞ ኤርሚያስ እሷን ማግኘቱ እና እሷም ይሄንን መናገሯ አስገርሞታል። እንግዲህ አሁን ላይ ኤሚ ምን እያለች ነው ያለችው? ምን አርገህ ነው እያለች ያለችው እንጂ እሷ ፈልጎ አይደለም። አሁን ደግሞ ኤርሚያስ የሚፈልገው ነገር ምንድነው? ኤሚን እንግዲህ ወጥመድ ውስጥ ማስገባት ነው። እንግዲህ የሚጠጡት ወይም የሚበሉበት ላይ የሆነ ነገር ባያደርግባት ኖሮ ከሱ ጋር እንደማተኛ ነው እሷ የተናገረችው። ስለዚህ ኤርሚያስ ደግሞ ያንን ነገር ወይም ደግሞ የራሱን ሚሽን አሳክቷል፣ እዛ ቤት ለመግባት ማለት ነው ከአምራን ቀድሞ። ምክንያቱም አምራን እንግዲህ ናሆሚን ያፈቀረችውና እዛ ቤት ለመግባት ያሰበችው ምንድነው የድርጅቱንና ሀብት ንብረቱን በራሷ ለማድረግ ስለምትፈልግ ነው። ይህንን ነገር ደግሞ ኤርሚያስ ስለሚያውቅ ኤርሚያስ እንግዲህ ኤሚን ድንግልናዋን ወስዶላታል ማለት ነው። አሁን ላይ ኤሚ እንግዲህ ኤርሚያስ እንዳትጎዳኝ እያለችው ነው ከሱ ውጪ። አሁን ላይ ሌላው እንዳይታያትም እንደገና ደንግጣለች። በዚህ ልክ መሆኑ ወይም ደግሞ አሁን ላይ ይሄ ነገር መፈጠሩ ቤተሰቦቿ እንግዲህ አቶ ላይኩንና ወይዘሮ ዝናሽ ቢያውቁ ራሱ ምን እንደሚሉ ራሱ በጣም ግራ በመጋባት ውስጥ ነው። እንግዲህ ኤርሚያስ ግን አሁን ላይ ኤሚን እየዋሻትና እያታለላት ነው ያለው። እሷን እንደሚወዳትና እንደሚያፈቅራት እያስመሰለ ለራሱ ወጥመድ ሲል እንግዲህ እሷን ወጥመድ ውስጥ እየከተታት ነው የሚገኘው። እሷ አላወቀችም እንደ አምራን ወይም እንደ ኑሐሚን እንዳትጎዳኝ እያለች ነው የሚገኘው። ነገር ግን አሁን ላይ እንግዲህ ኤሚን ካሁን እንደ አምራን እኔም ለምን አታስተዋውቂኝም ከቤተሰቦችሽ ጋር እኔም ለምን አልገባም እዛ ቤት እያለ ነው የሚገኘው። እዛ ቤት ለመግባት እድሉ እሷ ስለነበረች አሁን ላይ እንግዲህ እድሉን ተጠቅሞበታል ማለት ነው። እንግዲህ አሁን ላይ ኑሐሚን ኤርሚያስና ኤሚ ሲሳሳሙ መኪና ውስጥ አይታቸዋለች ማለት ነው። ምክንያቱም ኤርሚያስ ኤሚን ሲሸኛትና ወደ ቤት ሲመልሳት እንግዲህ መጨረሻ ላይ ነው እንግዲህ የሳመችው ማለት ነው። ስለዚህ አፍ ለአፍ ሲሳሳሙ ኑሐሚን አይታለች። አሁን ኑሐሚን ይሄንን ነገር አይታ ዝም ማለት ከብዷታል። እንግዲህ ለዳግም ነግሯለች። ዳግም እኔ ከዚህ በኋላ ምንም አያገባኝም እንደዚህ አይነት ነገር ውስጥ አልገባም ብሏል። ምክንያቱም ኤሚ ከናሆም የበለጠ እሳት ስለሆነች አሁንም እንደገና የሆነ ነገር ሊፈጠርብኝ ስለሚችል ከእንደዚህ አይነት ነገር ውስጥ እኔን አውጪኝ ብሏታል ማለት ነው ኑሐሚንን። ነገር ግን አሁን ላይ እንደሚታወቀው ኤሚ ወደ ቤት ስትመጣ አቶ ላይኩን በጣም ተናዶባታል። ምክንያቱም አንደኛ መሽቷል፣ ሁለተኛ ደግሞ ትላንትና እንደወጣች ነው አድራ የተመለሰችው። ወይዘሮ ዝናሽን እንግዲህ ደውዬልሽ ነበር ጓደኛዬ ጋር ብላ እንኳን ወይዘሮ ዝናሽ እንዳትዋሽላት ወይዘሮ ዝናሽ ምን ያላቅም ብላታለች። እንግዲህ አሁን ላይ ኤሚ ይህንን ነገር ለወይዘሮ ዝናሽ ነገረቻት። ምክንያቱም ጓደኛዬ ጋር ነበርኩ ላንቺ ደውዬልሽ ነበር ስትላት እንግዲህ ወይዘሮ ዝናሽ ደግሞ መች ነገርሽኝ እኔ አላውቅም ስትላት ነው እንግዲህ አቶ ላይኩን ኤሚን ይዞ እንግዲህ በጥፊ መቷት እዛ ቤት ያስገባት ማለት ነው። ከዛ ቤት መቼም እንዳትወጣ ቆልፎባታል ማለት ነው። በጣም ተናዷል። ምክንያቱም የቤተሰቡ መበጣበጥ አሁን ላይ አቶ ላይኩን ሰላም ነስቶታል። ምክንያቱም እራት አንድ ላይ ሲበሉ ነበር ድሮ። አሁን ላይ ግን ከሚስቱ ጋር ብቻ ሆነ። ናሆም የለም፣ እንደገና ኤሚም የለችም። ቤተሰቡ ሁሉ እንደተበጣበጠ ስላወቀ አሁን ላይ እንግዲህ ኤሚንም ቢሆን ያባለገቻት ወይም ደግሞ ፊት የሰጠቻት ራሷ ወይዘሮ ዝናሽ እንደሆነች ስላወቀ ነው እንግዲህ ያ ቤት ዘግቶባት ወደ ቀልቧ እንድትመለስ እያደረገ ያለው ማለት ነው። ስለዚህ አቶ ላይኩን እንደ አባት ያደረገው ነገር በጣም ሊበረታታ የሚገባ ነው። ምክንያቱም ልጁን እንዲህ ካልተቆጣና ካልተከታተላት አሁን ላይ ኤሚ ያለችበት ሁኔታ በጣም ከባድ ውስጥ እንደሆነ ነው ያወቀው ማለት ነው። እንግዲህ በኤሚ ጉዳይ ናሆምንም ተቆጥቶታል። እንዴት ዝም ታላታለህ? እንዲህ እያደረች እየመጣች እህት አይደለች በማለት እንግዲህ ናሆምንም ተቆጥቶት ነበር። ናሆም ግን የራሱ የሆነ ሰርፕራይዝ ነበረው። ምክንያቱም ከአምራን ጋር እንግዲህ መዛጋጃ ሄደው ለሁለቱ ብቻ እንግዲህ ቀለበት እንዳሰረ ነው ለቤተሰቡ የነገራቸው። አቶ ላይኩን ባያዝንበትም ወይዘሮ ዝናሽ ደግሞ ግን በጣም ነው የተናደደችበት አምራን እዚህ ቤት እንድትገባ ስለማትፈልግ ማለት ነው። ነገር ግን ናሆሜ አሁንም ቢሆን ከአምራን ጋር ተከራይቶ መኖር እንደሚፈልግና ቤተሰቡንም እንዲተዋቸው እንግዲህ ለአምራን በይነግራትም አምራን ግን እዛ ቤት ለመግባትና እዛ ቤት ለመመለስ እንግዲህ ወይዘሮ ዝናሽ ላይ ዝታባታለች። አንዴ እዛ ቤት ልግባ እንጂ እንዴት እንደማደርግ ታያለች በማለት እንግዲህ ወይዘሮ ዝናሽ ላይ ዝታበታለች። ምክንያቱም አምራንን የማትፈልጋት ወይዘሮ ዝናሽ እንደሆነች ቀድማ ስላወቀች ማለት ነው። ስለዚህ እንግዲህ ናሆምን አባብላ እንደሚታወቀው እዛ ቤት ለመግባት ነው ሐሳቧና እቅዷ ማለት ነው። እንግዲህ ናሆሜ እንደሚታወቀው አምራን በሆዷ ልጅ እንዳለ ስለሚያውቅ እንግዲህ እንደወረደ ስለማያውቅ ልጁ
ምን እያለ ነው ያለው? የመጀመሪያ ልጃችን ስሟን ምንድነው የምንለው? ስለ ልጇ ብቻ ብዙ ወሬ እያወራት ነበር። ነገር ግን አሁን ላይ ስለ ልጇ ሲነሳ በጣም ነው የምደነግጠው። ለምን ቼክአፕ አናረግም እያላት ነው እንግዲህ። አሁን ላይ አምራን ምን ይውጣታል? ይሄን ቼክአፕ ካደረጉ በኋላ ልጇ በሆዷ እንደሌለና እንደወረደ ካወቀ ናሆሜ ምንድነው አምራንን ሚላት ብላችሁ ነው የምታስቡት? ምክንያቱም አሁን ላይ የጓጓው አምራንን የፈለገ ቢወዳትም ቢያፈቅራትም ልጄ በሆዷ ይዛለች ብሎ ነው እንግዲህ በልጁ በጣም የጓጓውና ከሷ ጋርም መኖር የፈለገው ማለት ነው። ምክንያቱም እስከዚህ ድረስ ለኔ መስዋዕትነትን ከፍላለች ብሎ ሊያስብ ስለሚችል ናሆሜ። ነገር ግን ያልተረዳው ነገር አምራን በሆዷ ያለው ልጅ እንደሌለና እንደወረደባት ካወቀ ናሆሜ ምንድነው ሊያደርግ የሚችለው? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ሌላ ጉዳይ ደግሞ እንግዲህ አሁን ላይ ዳግሜ ናሆሜን ይቅርታ ካለው በኋላ ወደ ድርጅቱ ተመልሶ እየሰራ ነው ማለት ነው። እንግዲህ እንዳየነው ከሆነ ኑሐሚን ለናሆሜ ቡና ይዛለት ኑሐሚን ለዳግም ቡና ይዛለት ሄዳለች ማለት ነው፣ እንዲረጋጋና እንዲጠጣ ማለት ነው። ነገር ግን አሁን ላይ ለናሆም ብሎ እንግዲህ ዳግም ያንን ነገር ማድረጉና ያንን ነገር መወሰኑ ትክክል እንዳልሆነና ከዚህ በኋላ ግን በእነሱ ህይወት እንደማይገባ ነው የተናገረው ማለት ነው። እንግዲህ ኑሐሚንንም አሁን ላይ እያስጠናት እንደሆነ ይታወቃል። እንግዲህ ምሳ እያለ ካሁን ደግሞ እራት ሊጋብዛትን ፈልጓል ማለት ነው። እንግዲህ ዳግሜ ኑሐሚንን እንዳፈቀራትና እንደወደዳት ይታወቃል። ስለዚህ ናሆሜ እንግዲህ አምራን ላይ እሷን እንግዲህ የሚወዳት ከሆነ ዳግምና ኑሐሚን አንድ ላይ ቢሆኑ በእኔ በኩል ደስተኛ ነኝ ብዬ ነው የማስበው። ዳግም ከድሮም ጀምሮ እንደሚታወቀው ነፍሷንም ያተረፈላት እንደገና ደግሞ አሁንም ለሷ ነው የሚሳሳላትና ለሷ የሚያስብላት። እንግዲህ አሁን ላይ ኑሐሚን እየተገደረደረች ይመስላል። ያው እንደሚታወቀው ናሆምን ቢሆንም የምትወደው አሁን ግን ናሆሜ አምራን ብቻ እንደሚወድና እሷንም መቼም ቢሆን ለሷ ምንም አይነት ስሜት እንደሌለው ከነገራት በኋላ ግን አሁን ላይ ተመልሳ ከዳግም ጋር ምትሆን ይመስላታል። እንግዲህ ከኤርሚያስ ጋር ካየችው በኋላ በጣም ተናዳለች ኑሐሚን እና ያንን ነገር ደግሞ ለዳግም ስትነግረው ዳግም እኔ ምን አቀባኝ ያላት፣ አንቺስ መቼስ ኤርሚያስ ጓደኛ ስለሆነ ከዚህ በፊት እኔ ከዚህ በኋላ በእነሱ ጣልቃ አልገባም፣ ለማንም አልናገርም፣ ጦሱ ለኔ ነው ብሏል ማለት ነው። ዳግም ከዚህ በኋላ ራሱን ነፃ አውጥቷል። እንደዚህ አይነት ነገር ውስጥ ከሚገባና እንደዚህ አይነት ችግር ውስጥ ከሚገባ ራሱን ነፃ አውጥቷል ማለት ነው። ነገር ግን አሁን ላይ ከኑሐሚን ጋር እንግዲህ ዳግም እየተግባባና እሷንም እንግዲህ ከዚህ በኋላ ጓደኛ ፍቅረኛ ለማድረግ እየሞከረ ነው ማለት ነው። እስቲ ኑሐሚን እንግዲህ ለዳግም እሺ ትለዋለች ወደፊት አትለውም የሚለውን እስቲ ሁላችሁም ኮሜንት ላይ ሐሳብ አስተያየታችሁን ማስቀመጣችሁን እንዳረሱ። እንግዲህ ኤሚ አሁን ላይ ገና ካሁኑ ለኤርሚያስ እየደወለች እየጨቀጨቀችው ነው ማለት ነው። እንግዲህ ኤርሚያስ እንደማይወዳት ግልጽ ነው። ጭራሽ ገና ካሁኑ ትጨቀጭቀኛለች እያለ ነው እየተበሳጨ ያለው ማለት ነው። ምክንያቱም አንድ ወጥመድ ውስጥ እሷን ካስገባ በኋላ ያው እንደሚታወቀው አምራን ላይ ቪዲዮ እንዲያዘባት ኤሚ ላይም ቪዲዮ እንደሚይዝባት ግልጽ ነው። ስለዚህ በዛ ቪዲዮ እንግዲህ እያስፈራራ እሱ የሚፈልገውን ነገር ከኤሚ ሊወስድ ይችላል ብዬ ነው የማስበው። ነገር ግን ፍላጎቱ ደግሞ የኤርሚያስ ምንድነው ኤሚ እዛ ቤት ይዛው እንድታስገባውና ባሌ ነው ብላ ፍቅረኛው ነው ብላ እንግዲህ ለቤተሰብ እንድታስተዋውቀው ነው። አሁን ላይ ኤርሚያስ ይህንን ነገር እሷ የማታደርግ ከሆነ አሁን ላይ ሌላ ነገር አድርጓል። ምንድነው ያደረገው? ከእሷ ጋር ከኤሚ ጋር የተነሱትን ፎቶዎች እንደገና ቪዲዮዎች ምናምን በሶሻል ሚዲያ ለመልቀቅ አስቧል። ያንን ቪዲዮና ፎቶዎች ደግሞ አቶ ለይኩን ወይም ደግሞ ወይዘሮ ዝናሽ የሚያዩት ከሆነ እውነትም ጓደኛሞች ወይ ፍቅረኛዎች ናቸው ብለው እንዲያምንና እንዲጠሩት ነው የፈለገው ማለት ነው፣ ቀጥታ ማለት ነው። ስለዚህ ይህንን ነገር ኤርሚያስ ሊያደርግ ወስኗል። ኤሚስ ይህንን ነገር ብታየው ሶሻል ሚዲያ ላይ ምን ልትል ትችላለች ብላችሁ ታስባላችሁ? እንግዲህ ለይኩንና ወይዘሮ ዝናሽስ ይህንን ቪዲዮና ፎቶ ቢያዩትስ ምን ይላሉ ብላችሁ ታስባላችሁ? እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳይረሱ። እንግዲህ በእኔ በኩል የዛሬው አስተያየቴ ይህንን መስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።